በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ ክቡራን ወንድሞች ዲያቆናት፣ እናቶች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በዚህ ቤተክርስቲያን በቤታችሁ ሆናችሁ የእግዚአብሔርን ቃል የምትሰሙ ከኛ ጋር በአገልግሎት ስትሳተፉ የቆያችሁ ምዕመናን በእግዚአብሔር ሰላም እንደምን አደራችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አምላካችን ልዑል እግዚአብሔር በምሕረቱ በቸርነቱ በረድኤቱና በበረከቱ ጠብቆ ለዚህች ሰዓት ስላደረሰን ስሙ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ድንግል ማርያም በእናትነት በአማላጅነት የማትለየን እመቤት ለእኛ የተሰጠች እመቤት ለእሷም ክብርና ምስጋና ይድረሳል። ለሰማዕቱ ለቅዱስ እስጢፋኖስ፣ ለቅዱሳን መላእክቱ፣ ለቅዱስ ሚካኤል፣ ለቅዱሳን ሁሉ እንደየማዕረጋቸው ክብርና ምስጋና ይድረሳቸው። እንግዲህ ዛሬ በዚህ በዐቢይ ጾም እንደ እግዚአብሔር ፈቃድ ሶስተኛ እሑድን ወይም ሶስተኛ ጾም ነው፣ ሶስተኛ እሑድ ነው የሚባለው ስያሜው ደርሰናልና እግዚአብሔር አምላክ ጾሙን ከኛ ጋር ሆኖ ብርታት እየሰጠን እንዳንደክም እያበረታን እስካሁኗ ሰዓት ድረስ የጠበቀን አምላካችን እግዚአብሔር አሁን ስሙ የተመሰገነ ይሁን። አሁንም ጾሙን እንዳስጀመረን በሱ ፈቃድ በሱ ምሕረት እንድንፈጽም እሱ ረድኤቱና በረከቱን አምላካችን አያርቅብን። በዚህ ባሳለፍነው ሳምንት አጠር ያለ መልእክቱን ወቅቱን ማሰብ ስላለብን ለማስተላለፍም ጭምር ነው። በዚህ ሳምንት ውስጥ በተለይ ትልቁ በዓል ያከበርነው በመጋቢት 10 ቀን መስቀለ ክርስቶስ ተብሎ ይከበራል። ይህ በዓል በጣም ታላቅ በዓል ነው። በመጋቢት ወይም በጾም ወራት በመዋሉ ምክንያት ብዙዎቹ ብዙ ጊዜ በየተለያየ ቦታ በሰፊውና በደመቀው ሲከበር አይስተዋልም። ቤተክርስቲያን ግን አገልግሎቷን ታደርጋለች፣ ታከብራለች። መጋቢት 10 የክርስቶስ መስቀል በመስከረም 16 ደመራ ደምረን የምናከብረው በዓል ላይ ሁልጊዜ በሚሰጠው ትምህርት እንደምንማረው ስለ መስቀል ስለ ክርስቶስ መስቀል አይሁድ በክፋት እንዴት አድርገው ክርስቲያኖች እንዳይጠቀሙበት መድኃኔዓለም ኢየሱስ ክርስቶስ ለሱ ክብርና ምስጋና ይግባውና እኛን በሞቱ ሞታችንን ድል ለማድረግ በፈቃዱ ራሱን ነፍሱን አሳልፎ የሰጠው አምላካችን መድኃኔዓለም ኢየሱስ ክርስቶስ በዛ መስቀል ላይ የተሰቀለ በመስቀል ላይ ተሰቅሎ እንዳዳነን እናውቃለን። ያንን የተሰቀለበትን መስቀል አይሁድ በክፋት ደግሞ ጌታችንን መድኃኔዓለም ኢየሱስ ክርስቶስን የሰቀሉት አይሁድ ክርስቲያኖች መስቀሉን እየዳሰሱ እንዳይፈወሱ እንዳይድኑበት ምን እናድርግ ብለው በክፋት ብዙ ስራ ሰርተዋል። እንግዲህ እንደምናስታውሰው ጌታችን መድኃኔዓለም ኢየሱስ ክርስቶስን የልብሱን ጫፍ ዘርፉን የነካች ደም ይፈሳት የነበረችዋ ሴት ደሟ እንዴት እንደቆመላት እናውቃለን። ጌታ ኢየሱስ ክርስቶስ የለበሰውን ልብስ ጫፉን ዘርፉን ብነካ እድናለሁ ብላ ምና ስለወጣች በእውነትም ነው ለብዙ ዓመታት ይፈሳት የነበረውን ደም ለሱ ክብርና ምስጋና ይግባውና ደሟን ጸጥ አድርጎላታል፣ አቆሞላታል። በእውነት አምላካችን መድኃኔዓለም ኢየሱስ ክርስቶስ ሐዋርያትን ዞር ብሎ ጠይቋቸዋል። ማን ነው የነካኝ ብሎ ጠይቋቸዋል። እነሱም አምላክ ሆይ መድኃኔዓለም ኢየሱስ ክርስቶስ ሆይ አንተን ይሄ ሁሉ ሕዝብ በሚከተልበት በሚጋፋበት መካከል እንዴት ነካኝ ትላለህ አሉት። እሱ ግን ያውቅ ነበረ። አንዲት ሴት አንድ የተቸገረች ሴት ደሟ የሚፈስባት ሴት ከሰው እኩል መቆም ያልቻለች ሴት ሰዎች ደም ስለሚፈሳት ይጠየፏት የነበረች ሴት እሷን በምህረቱ ግን አድኗት የእሷን ታላቅነት ሊመሰክር ፈቃዱ ስለሆነ ማን ነው የነካኝ አላቸው። ሐዋርያት ገረማቸው። እሱ ያንን በተናገረ ጊዜ ያደረገችውን ታውቃለችና ምድር ለምድር እየተሳበች በእውነት ሰው በላይዋ ላይ እየተረጋገጡባት እሷ ፍለጋዋ ክርስቶስን ስለሆነ የሰዎች በላይዋ ላይ መረማመዷቸው እስካሁን አይሰማትም ነበር። ዛሬ እኮ ችግሩ ይሄ ነው። የተቸገረ ሰው የሆነውን ይሆናል። ምዕመናን ዛሬ የኛ ችግር ይሄ ነው። መቻል አልቻልንም። ትንሹ ነገር ያሳምመናል፣ ትንሹ ነገር ያቆስለናል። እኛ አልቻልንም። መድኃን እንፈልጋለን። መድኃኔዓለም ኢየሱስ ክርስቶስን እንፈልገዋለን። እንዲያድነን እንፈልጋለን። ችግረኞች ነን፣ ታማሚዎች ነን። መድኃኒት እንፈልጋለን። ግን መታገስ አልቻልንም። ሰዎች የሚረማመዱብንን ነው የምናያቸው።
የሰዎችን አትናገር የሚሉንን ነው የምንሰማቸው። ሰዎች አንተ ኃጢአተኛ በደለኛ የሚሉትን ነው የምንሰማቸው። ያንን ስንሰማ ነው እየተጎዳን ያለ ነው። መስማት የሚገባን ያን ማወቅ የሚገባን መፈለግ የሚገባን ባለቤቱን ብቻ ነው። እንዴ ከሰው እንጠብቃለን? ከሰው ምን ጠብቅ እየሆነ ነው ዛሬ የተቸገርነው? ከሰው አንጠብቅ። መድኃኒት የሚገኘው መድኃኒት ያለው በማን እጅ ነው? በማን እጅ ነው? በእግዚአብሔር እጅ ነው። የሚያድን እግዚአብሔር ነው የሚለው መጽሐፍ። የሚያድን እግዚአብሔር ነው። ምሕረት የሚሰጥ እግዚአብሔር ነው። ከሰው አንጠብቅ። ዛሬ ብዙዎች በቤተ ክርስቲያን ብዙ ታማሚዎች አሉ፣ ብዙ ችግረኞች አሉ፣ ብዙ ድሃዎች አሉ፣ ብዙ የተጨነቁ አሉ፣ በቤታቸው ተኝተው ያሉ፣ በሆስፒታል የወደቁ፣ በየጸሎት ስፍራ የወደቁ ብዙ ታማሚዎች አሉ። እኛም የቆምን እየመሰልን የታመመን ብዙዎች ነን። እየተረማመድን እየሄድን ሰዎች ደናዎች ናቸው እያሉ ውስጣችን ችግር ያለብን ብዙዎች ነን። ባለቤቱ ብቻ ያውቀዋል። እሱ ያውቀዋል። ታዲያ ግን መድኃኒት የሚገኘው ከመድኃኔዓለም ኢየሱስ ክርስቶስ ብቻ ነው። በእውነት ተመልከቱ። ቤተ ክርስቲያን እንኳን መድኃኔዓለም ኢየሱስ ክርስቶስን ለማግኘት ስንመጣ የሰው ልብስ አይተን እከሊት እንዲያለች ብለን ሌላ አምተን ኃጢአት ሰርተን የምንመለስ ብዙዎች ነን። የምንፈልገው እሱን ሆኖ መጠን ከእንቅልፋችን ተነስተን መጠን በጎ ለማግኘት መጠን ለመዳሰስ መጠን አጥር ቅጥሩን ዳሰን በረከት ለመቀበል እሷ የልብሱን ዘርፍ እንደነካች ደም የሚፈሳት ሴት የቤተ ክርስቲያን የክርስቶስ ልብስ ነውና አጥሩንም በሩንም ቅጥሩንም ቤተ ክርስቲያኑንም ስንዳስሰው እሷ ልብሱን ነክታ እንደዳነችው ጸጥ ያደርግልናል። ምንም አትጠራጠሩ፣ ያደርግልናል። ምንም ጥርጥር የለውም። አምላካችን እግዚአብሔር ይቻለዋልና እስመ አልቦ ነገር ዘይሳኖ ለእግዚአብሔር ስላለች እመቤታችን ሚሳቤ እኛ ብቻ እንመን። እኛ የሰውን ነገር መስማት እንተው። እኛ ፍለጋችንን ብቻ እንወቅ። እሷ ፍለጋዋን በማወቋ ሄዳነችው። አምላክ ተናገረላት። ማን ነው የነካኝ አለ። እሷ ታውቃለችና ፍለጋዋን ከቤቷ ስትነሳ ጀምሮ ፍለጋዋ መድኃኔዓለምን ነበር። ብነካው ነበር ፍላጎቷ። ድና ተመለሰች። ደስ ይበላችሁ ምናምን። እንዲህ ነው ሰዎች መተው ድነው ሲመለሱ ከማየት ሌላ ምንም ያስደስታል? ሰዎች መተው 10 ዓመት ሙሉ እንደው እየሰደዋት ገማሽ ሸተሽ እያሏት ይሏት የነበረው ፊት ዛሬ እኩል ሲያቆማት መድኃኔዓለም ከዚህ ሌላ ምን ደስታ አለ? ስለዚህ እኛም ደስ ይበለን ምናምን። ያድነናል መድኃኔዓለም ያድነናል። ጥርጥር የለው። ጊዜ ያለው ለእግዚአብሔር መታገስ ብቻ ይጠበቃል ከኛ። እንታገስ። እሱ ባለቤቱ ለሁሉም ጊዜ ያለው ነው ያለው እግዚአብሔር። ለሁሉም ጊዜ ያለው የሚሰራበት ጊዜ ያለው እግዚአብሔር። እኛ እንታገስ። 38 ዓመት ሙሉ አልጋው ላይ ተኝቶ የነበረውን ከ38 ዓመት በኋላ አይደለም ያዳነው? አልጋህን ተሸክመ ሂድ አይደለም ያለው? ተመልከቱ። 38 ዓመት ማለት በአንድ ልጅ ህይወት ላይ ተመልከቱ። ተወልዶ 38 ዓመት የደረሰ ሰው ምን እንደሚያደርግ አስቡ አይደል? እሱ ግን 38 ዓመት ሙሉ አልጋው ላይ ተኝቶ 38 ዓመት ሙሉ በየቀኑ የእግዚአብሔር መልአክ መጥቶ ጸበሉን ሲባርከው ሰዎች እየገቡ ሲድኑ እያየ 38 ዓመት ሙሉ። በአንድ ዓመት ውስጥ 365 ቀን አስባችሁ በ38 ስታሰሉ ስንት ጊዜ ነው? ሰው አይኑ እያየ ሰዎች ይድናሉ። እሱ ግን አልጋ ላይ ነው። ሰው ያነሳው ዘመድ የለውም። ሰው ሁሉ ዘመዱ ለዘመድ እየተባበረ ጉልበት ያለው በጉልበቱ እየገባ ሲወጣ እሱ ዘመድ የለውም፣ ጉልበት የለውም፣ አልጋ ላይ ነው። 38 ዓመት ግን መድኃኔዓለም ቆጠረለት። መድኃኔዓለም ግን አየለ። ስለዚህ የእግዚአብሔርን ቸርነት በማሰብ ልንኖር ይገባል። ያድናል አምላካችን። አሁንም ይሄንን ያነሳነው ምክንያት እቺ ሴት የዘርፉን ጫፍ ነክታ እንደዳነላት የክርስቶስማ የተሰቀለበት መስቀል እንዴት አያድንም ነው ጥያቄው። ወደሱ ልመለስ ተፈለኩ ነው። እንዴት አያድንም? አምላካችን ኢየሱስ ክርስቶስ በለበሰው ዘር ልብስ ጫፍ ነክታ የዳነች እላዩ ላይማ በተሰቀለበት መስቀል እንዴት አያድንም? የመናፍቃን መጽሐፍ ቅዱስ እናውቃለን፣ እዚህ ጋር ነው የሚወድቀው። የነሱ ዕውቀት እዚህ ላይ ነው የሚጠፋው። መጽሐፍ እናውቃለን፣ ወንጌል እናነባለን የሚሉ ከሃዲያን የሚሳሳቱበት ነገር የማያውቁበት ቢሆን ይሄ ነው። ለዚህ ነው ቅዱስ ጳውሎስ እኛ የመስቀሉ ነገር ታላቅ ለክርስቲያኖች እንደሆነ የተናገረው። ለዚህ ነው ለማያምኑት ሞኝነት፣ ለምናምን ግን የእግዚአብሔር ኃይል ነው አለ። ለዚህ ነው የእግዚአብሔር ኃይል ስለሆነ መስቀል ቤተክርስቲያን ስትመጡ የምታዩት ሁሉ መስቀል ነው አይደለም?
የምታዩት ሁሉ መስቀል ነው። ካህናትኛ ምን ይዘው መስቀል ነው የሚቀደሰው፣ በመስቀል ነው። ብንጠመቅ ካህኑ የሚባርኩት በመስቀል ነው። ቢያሳልሙን ካህኑ የሚያሳልሙን በመስቀል ነው። መስቀል ምናችን ስለሆነ ነው? ኃይላችን ስለሆነ ምንና ኃይላችን ነው። በመስቀሉ በረከት እንድናገኝ እግዚአብሔር አምላክ ይርዳል። የመስቀሉ በረከት ከኛ ጋር ይሁን። እነሆ አምላካችን መድኃኒዓለም ኢየሱስ ክርስቶስ የተሰቀለበትን መስቀል አይሁድ በክፋት እነሆ ቆሻሻ ማጠራቀም ያደረጉት በእውነት ያሳዝናል። ሰዎች እንዳይድኑበት ማለት ነው። በክፋት አደረጉ። ይህን ሁሉ ለብዙ ዓመት ተደበቀ። ለብዙ ዓመት ሰዎች እንዳይድኑ ሰወሩት። እግዚአብሔር ግን ስራ የሚሰራበት ጊዜ ስላለው ነው እንጂ ታግሷቸውን እንጂ በማዕቱ ያጠፋቸው ነበር። ታገሰ። በኋላ እሌኒ ደጓ እናት እሌኒ ንግስት እነሆ እንዴት አድርጋ በመስከረም 16 ደመራው ላይ እንማረዋለን። እዛ አልገባም። በእግዚአብሔርን ያዘች ብዛት የገባች ስለት የገባች ለልጇ ጸሎት አድርጋ ልጅን ክርስቲያን ብታደርግልኝ ብላ የተመኝታ ጸሎት አድርጋ ስለቷ ስለተፈጸመ የክርስቶስ መስቀልን ያገኘች ታላቅ ንግስት ናት። ንግስት እሌኒ በመስከረም 16 ደመራ ከተረች። መስከረም 17 ቁፋሮ ተጀመረ። መስቀሉን ፍለጋ በመጋቢት 10 አሁን የምናገረው ዕለት ማለት ነው። በመጋቢት 10 የክርስቶስ መስቀል ተገኝቷል። ደስ ይበላችሁ። ተደብቆ አይቀርምና መዳን ስላለብን መተሻሸት ስላለብን ለኛ ነው ጥቅሙ። ክርስቶስ ማተሰቅሎበታል። መስቀል ለኛ ነው የሚያስፈልገንና ለክርስቲያኖች ትምክህት የሆነው ኩራት የሆነው መስቀል መጋቢት 10 ተገኘ። ዛሬም በግሸን ደብረ ከርቤ ግማደ መስቀሉ ስላለ ብዙዎች ሰዎች የሚያውቁት በመስከረም 21 ነው አይደል? መስቀል ብዙዎች የሚያከብሩት ነገር ግን ትልቁም በዓል ራሱ መስቀሉ በመስቀለኛ ስፍራ በተቀመጠበት ግማደ መስቀሉ ባለበት በግሸን ደብረ ከርቤ ትልቁ በዓል በመጋቢት 10 ይከበራል። የእሱ በረከት በሁላችንም ላይ ይደርብን። በእውነት የታደልን ኢትዮጵያ ለዚህ የተመረጠች አገር ናት። መስቀለ ክርስቶስ የክርስቶስ መስቀልን የተገኘባት እዚህ ይረፍባት ያለ አንዱ ጎን በቀኝ ያለው መስቀል የተቀበለች ታቦተ ጽዮንን የተሸከመች የተያዘች እስካሁን ድረስ ይዛ የኖረች የኢትዮጵያ የእግዚአብሔር ምድር ናት የምንለው ለዚህ ነው። ሰዎች ሌላ የሚሉትን አትስሙ። እግዚአብሔር የመረጣት ስፍራ ስለሆነ ይህንን ሁሉ አድርጓል። የመስቀሉ ረድኤት በረከት በሁላችንም ላይ ይደርብን። ይህ ስለ በዓሉ ነው። ዛሬ ቅዱስ ሚካኤል ነው። የቅዱስ ሚካኤልም ወራዊ በዓል ነው። ሁልጊዜ በየወሩ የቅዱስ ሚካኤል በዓል በእመቤታችን ቅዱስ ሚካኤል እመቤታችንና በዓለ ወልድ ሊከበሩ ይገባል። ስግደቱን የላቸውም፣ አይሰገድባቸውም በቤተክርስቲያን ስርዓት። ስለዚህ ታላቁ መልአክ ሰይጣንን ድል ያደረገው ያሸነፈው ታላቅ መልአክ ቅዱስ ሚካኤል ዕለተ ቀኑ ነውና ቅዱስ ሚካኤል በአማላጅነቱ ሁላችንንም በረድኤት በበረከት ይጠብቀን። የቅዱስ ሚካኤል ረድኤት ከሁላችንም ጋር ይሁን። ዕለቱ ግን በአብይ ጾም የዛሬው ዕለት ምኩራብ ይባላል። ጥቂት ስለሱ እንነጋገራለን። ምኩራብ ነው ዛሬ። ስለ ምኩራብ ቤተክርስቲያን የምታስተምረው ብዙ ትምህርት አላት። ሰፊ ትምህርት ይሰጥበታል። ሰፊ መልእክት ይተላለፍባታል። አምላካችን መድኃኒዓለም ኢየሱስ ክርስቶስ ራሱ ባለቤቱ በምኩራብ ወደ ምኩራብ ገብቶ ወደ ቤተ መቅደስ ገብቶ እስመ ቅንዓተ ቤትከ በልዐኒ የቤት ቅናት አቃጠለኝ ያለው ያ ቀድሞ በቅዱስ ዳዊት የተነገረውን ትንቢት ባለቤቱ ኢየሱስ ክርስቶስ የፈጸመበት ዕለት ነው። እነሆ የገበያ ስፍራ አድርገውት ነበርና ቤተ መቅደሱ በጣም ያሳዝናል። የገበያ ስፍራ አድርገውት ነበር፣ ይሸጡበት ይለውጡበት ነበርና ጌታ ኢየሱስ ክርስቶስ አምላካችን ባለቤቱ ኢየሱስ ክርስቶስ ቤቴ የአባቴ ቤት የጸሎት ስፍራ ናት፣ እናንተ የወንበዴዎች ስፍራ አደረጋችሁት ብሎ ጅራፉን ይዞ እየገረፈ እየገለባበጠባቸው ዕለት ዛሬ ምኩራብ ተብሎ ይጠራል። እሱን ነው የምናስበው። ተመልከቱ። የቤቱ ቅናት አቃጠለኝ ብሎ ዳዊትን ያናገረው ባለቤቱ ዛሬ በምኩራብ ዕለት ቤተ መቅደስ ውስጥ መልካም ያልሆነው ሲከናወን የነበረውን ነገር ጅራፉን ይዞ ጅራፍ በጅራፍ የገረፈበት የአባቴን ቤት የንግድ ስፍራ አታድርጉት ብሎ የገሰጸበት ስፍራ ነው። የእግዚአብሔርን ቤት ልንጠነቀቅለት ይገባል የምንለው ለዚህ ነው። ራሱ ባለቤቱ መድኃኒዓለም ኢየሱስ ክርስቶስ የአባቴ ቤት ሲል እኮ የራሱ ቤት ነው። ራሱ እኮ ባለቤቱ ራሱ መድኃኒዓለም ኢየሱስ ክርስቶስ ነው የሚናገረው። የእሱ ቤት ነው፣ የእግዚአብሔር ቤት ነው። ለዚህ ነው ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው የምትሰራው ቤተክርስቲያን ሁሉ የከሊትና የከሊ አይደለም። ሰውን አትመለከቱ፣ የምትመለከቱትን እወቁ ብለን የምንናገረው ለዚህ ነው። ቤቱ የእግዚአብሔር ቤት ነው። በአግባቡ ካልገለገል ነው በረከት የምናገኝበት፣ በአግባብ ካልገባን ካልወጣን ደግሞ የምንገሰጽበት ስፍራ ነው። እግዚአብሔር ይታገሳል። አንድ ቀን ግን ጅራፉን ይመዛል። ከኔ ጋር ናችሁ? ይታገሳል። አንድ ቀን ግን ጅራፉን ይመዛል።
ይገስጸናል፣ ይቀጣናል። አምላካችን ኢየሱስ ክርስቶስ ታቦተ ጽዮንን እንኳን ሳትቀር እንድትማረክ ሆኗል አይደለም? በእነሱ ኃጢአት ምክንያት ተመልከቱ። ስለዚህ ቤቴ የጸሎት ቤት ናት እንዳለ ዛሬ የእግዚአብሔር ቤት የጸሎት ቤት ናት። እናንተ የወንበዴን ስፍራ የንግድ ስፍራ አደረጋችሁት እንዳለ ብዙዎች ዛሬ እቺን ቤት የንግድ ስፍራ ለማድረግ የሚፈልጓት ብዙዎች አሉ። አይሁድ ብቻ አይደሉም፣ ለአይሁድ ብቻ አልተነገረም። ዛሬስ የእግዚአብሔርን ቤት የፖለቲካ ቤት ለማድረግ የሚፈልጉ ሰዎች አሉ። የእግዚአብሔርን ቤት የዘር ቤት ለማድረግ የሚፈልጉ የሉ። የእግዚአብሔርን ቤት ምድራዊ ነገር እንዲነገርበት የሚፈልጉ የሉ። የእግዚአብሔርን ቤት ለዓላማቸው ለስጋዊ ዓላማቸው መጠቀሚያ ለማድረግ የሚፈልጉ አሉ። ተሳስተዋል ነው የምንለው። በጣም ተሳስተዋል። የእግዚአብሔር ቤት የእግዚአብሔር ቤት ናት። የማን ቤት ነው? የእግዚአብሔር ቤት ነው። ዓላማቸው አይሳካላቸውም፣ ይወድቃሉ። ሙሴን የተቃወሙት ወድቀዋል አይደለም እንዴ? ሙሴን የተቃወሙት አይናቸው እያየ ምድር ተከፍታ ወጣቸዋለች። ቤተ ክርስቲያንን የሚቃወማት ይወድቃሉ። ምዕመናን አትጠራጠሩ። የቤተ ክርስቲያን አምላክ ማን ስለሆነ? ራሱ እግዚአብሔር ስለሆነ። ቤተ ክርስቲያንን ያነጻት ማን ስለሆነ? እግዚአብሔር ስለሆነ ለሐዋርያት ተገለጸላቸውና በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናት ይታነጹ ብሎ ከሶስት ድንጋይ ቤተ መቅደሷን የሰራላት ማን ይመስላችኋል? የመጀመሪያው ቤተክርስቲያን በአንጾኪያ መድኃኔዓለም ኢየሱስ ክርስቶስ ነው። ከዛ በኋላ ነው የተስፋፋው። ስለዚህ የእግዚአብሔር ቤት የእግዚአብሔር ቤት ነው። ምዕመናን የእግዚአብሔር ቤት ለሰው አንስጠው የከሊትና የከሌ ነው አንበለው። በዚህም የምንል ሰዎች ካለን ፍርድ ከእግዚአብሔር ቤት ይፈረድብናል። በእውነት የእግዚአብሔር ቤት በሰዎች ነው ብለን ለመለከት ለማሰብ ምን ሞክር ካለን ተጎልም ወዳበታለን። ስለዚህ ምዕመናን የእግዚአብሔር ቤት የእግዚአብሔር ቤት ነው። ሌላው የእግዚአብሔር ቤት የሚባለው ቤተ መቅደሱን እንዲህ አድርጎ በጅራፍ አምላካችን ኢየሱስ ክርስቶስ ከገሰጻቸው የወንበዴ ስፍራ አደረጋችሁት ካላቸው ሌላው ቤተ መቅደስ ማለት ነው። እኔና እናንተም ቤተ መቅደስ ነን። ባለቤቱ ኢየሱስ ክርስቶስ አይናቸው እያየ ቤተ መቅደሱን ወደ ምኩራብ ወደ ቤተ መቅደስ ገብቶ በጅራፍ ገለባበጠባቸው፣ አያቸው፣ ታዘባቸው። በእውነት የንግድ ስፍራ ሲያደርጉት ዛሬስ እናንተ እኛም እኮ ህንፃ ቤተ መቅደስ ነን። እግዚአብሔር እያንዳንዳችን ምዕመናን በቤትም በዚህም ያላችሁ እኛስ የእግዚአብሔርን አካል የሰጠንን አካል የንግድ ስፍራ ያደረግነው ቅድስና ዕጣን እንዲሸት ያላረግነው እንደው ቤተ መቅደስ መተን ማናቅ እማንቆርብ ንስሐ ማንገባ ባለቤቱ ኢየሱስ ክርስቶስ በመጣ ጊዜ ምን ያህል ይታዘበን ይሆን? እኛም ራሳችን የእግዚአብሔር መቅደስ ነን፣ እናንተም የእግዚአብሔር መቅደስ ናችሁ እንዳለ ቅዱስ ጳውሎስ ናችሁ። እያንዳንዳችን ነን። እኛስ መቅደሳችንን አርክተን ይሆን? እኛስ የንግድ ስፍራ አድርገነው ይሆን? እኛስ ያሉባልታ ስፍራ አድርገነው ይሆን መቅደሳችንን? አንደበታችን መልካም ሊናገር እግዚአብሔር ፈጥሮት ሳለ፣ አይናችን ቆ መልካም ላይ እግዚአብሔር ሰርቶት ሳለ፣ እጃችን ጥሩ ስራ እንዲሰራ እግዚአብሔር ሰርቶት ሳለ፣ እግራችን ጥሩ ቦታ እንዲሆን እንዲሄድ እግዚአብሔር ሰርቶት ሳለ፣ እግራችንን ወደ ክፋት መንገድ፣ እጆቻችንን ለክፋት፣ አይናችንን ወደ ክፋት፣ ጆሮአችንን ክፉ ለመስማት፣ አንደበታችን ክፉ ለመናገር የምናስብ ከሆነ በዚህ ወር ውስጥ ያለን ከሆነ የእግዚአብሔር መቅደስን አፍርሰናል። ምን አጣጣ ንስሐ ካልገባን አፍርሰናል። የእግዚአብሔር ሆነን ትተናል። የንግድ ስፍራ አድርገናል። የሞተልንን አምላካችንን ክርስቶስን ውለታውን ዘንግተናል። ስለዚህ የክርስቶስ ውለታ ሁሉ ጊዜ ከኛ ጋር እየኖረ የምንወጣ የምንገባ ክርስቲያኖች እንድንሆን እግዚአብሔር አምላክ ይርዳን። ቅዱሳን ሐዋርያት ይህን ያደረጉት እነ ቅዱስ ዮሐንስ መስቀሉን ተመልክተው ዕድሜ ልካቸውን ሲያለቅስ ፊቱ አዝኖ ቁጽረ ገጽ እንደው አዝኖ ተክዞ ይኖር ነበር ወንጌላዊ ዮሐንስ። ለምን? ጌታው ስለኛ ብሎ ውለታውን ተመልክቶ እርቃኑ ሲሰቀል አይቶ ሰዎች በክፋት የገረፉትን ግርፋት አይቶ ያለቀሰ ነበር የሚኖረው። እውነት ምንና እኛም እንደዚህ እንድንሆን እኛም መልካም ክርስቲያኖች እንድንሆን ከአንደበታችን መልካም የሚናገር ሕይወታችን የሚመሰክር እንድንሆን እግዚአብሔር አምላክ ይርዳን። የራሳችንን መቅደስ አፍርሰን ከሆነ እግዚአብሔር አምላክ እንዳያፈርሰን ራሳችን በንስሐ ልናድሰው ይገባል። ንስሐ ያልገባችሁ ንስሐ ግቡ። በእውነት ንስሐ ያልገባን ንስሐ ግባ። ያለ ንስሐ መድኃኒት የለም። ያለ ቁርባኑ መዳን አንችልም። ክርስቲያን ብንሆን ብናስቀድስ፣ ገንዘባችንን ብናወጣ፣ ህንፃ ብንሰራ ንስሐ ካልገባን ከንቱ ነው። ካልቆረብን ከንቱ ነው። እግዚአብሔር ከሱ ይጠብቀን። ንስሐ ያልገባነው ወደ ንስሐ እንድንገባ ይርዳን። ቆርበን መልካም ሰርተን እንድንኖር እግዚአብሔር አምላክ ይርዳን። ምኩራብ ይባላል እንግዲህ በምኩራብ ዕለት እስመ ቅንዓተ ቤትከ በልዐኒ ሐዋርያትም
ጌታ ያደረገውን በተመልክተው አስተዋሉ ይለናል። ያንን ጅራፉን አንስቶ ሲቀለባበት ተመልክተው ያ ቀድሞ በዳዊት የተናገረውን ትንቢት እንደፈጸመ አስተዋሉ ይለናል። ያ ነው ፍጻሜው እንዳከናወነ የቤት ቅናት በልታኛለች ብሎ በዳዊት የተናገረው ያንን ትንቢት አሰቡ ይለናል። በዛሬው ዕለት እግዚአብሔር አምላክ በጎ ሰርተን ዋጋ በረከት እንድንቀበል እሱ ባለቤት ይርዳል። የእመቤታችን አማላጅነት የቅዱሳን ረድኤት ከሁላችን ጋር ይሁን። እኛ ስጋ ነን፣ ስጋ እናስባለን፣ በስጋ እንመገዳለን፣ መንገድ እንሄዳለን። እሱ ግን የመንፈስን ሕግ የሚያስተምር ባለቤቱ ነውና ወደ መንፈስ እንዲመራን ቅዱስ ፈቃዱ ይሁንልን። ይቆየን።